ዴፊኒሽን የበሽታው ምንነት ዴጀነራቲቭ ዲስክ ዲዚዝ የዲስክ በሽታ ይህ ማለት የአከርካሪ አጥንቶች እርስ በርሳቸው እንዳይፋጩ እና አካላዊ እንቅስቃሴ እነዚህን አከርካሪ አጥንቶች እንዳይጎዳ የሚከላከሉ እንደ መኪና ሾክ አብሶርበር የሚያገለግሉ ቡሽ መሰል ዲስኮች ጉዳት ሲደርስባቸው የሚከሰት በሽታ ነው። እነዚህ ዲስኮች እንድንለጠጥ፣ እንድንታጠፍ ወይንም እንድንጎነበስና ከወገባችን በላይ ብቻ መዞር እንድንችል ያደርጉናል። ይህ በሽታ የትኛውም አከርካሪ አጥንቶቻችን ጋር ሊከሰት ይችላል። ነገር ግን ይህ በሽታ በብዛት የሚከሰተው ወገባችን አካባቢ ያሉ ዲስኮች ላይ ነው። ምክንያቱም ከወገባችን በላይ ያለውን መላው ሰውነታችንን የሚሸከሙት እነዚህ ዲስኮች ስለሆኑ ብዙ ጫና ስለሚደርስባቸው ነው። በሁለተኛ ደረጃ ይህ በሽታ በብዛት የሚከሰተው አንገታችን አካባቢ ባሉ ዲስኮች ላይ ነው። የዲስኮች መጎዳት አንገታችን፣ ጀርባችን፣ እጆቻችን እና ከወገብ በታች ያሉ ጡንቻዎቻችን ላይ ህመም ያስከትላሉ። ይህ በሽታ አከርካሪ ላይ ያሉ መገጣጠሚያዎቻችንን እንዳይጎዱ የሚሸፍኗቸው ኮተለጀዝ የሚባሉት ስስ አጥንቶች እንዲጎዱ ያደርጋል። ኦስቲዮአርትራይትስ ይህ በሽታ ዲስኮች በጫና ብዛት ተጨፍልቀው ከቦታቸው አፈንግጠው እንዲወጡ ወይንም እንዲቀደዱ ያደርጋል። የስፓይናል ኮርድ ነርቮች የሚያልፉበት አከርካሪ አጥንቶች ጎን ያለ ክፍት ቦታ እየጠበበ እና የስፓይናል ነርቮች ባፈነገጡት ዲስኮች ጫና ያድርባቸዋል። ይህ ደግሞ የእግሮቻችን ጡንቻዎች ላይ ህመም ያስከትላል። ስፓይናል ስተኖሲስ ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ከ30 እስከ 50 ዓመት የዕድሜ ክልል ውስጥ ካሉ ሰዎች 30% የሚሆኑት ሰዎች ይህ በሽታ ያጋጥማቸዋል። ነገር ግን ሁሉም ሕክምና ላያስፈልጋቸው ይችላል። ብዙ ጊዜ ይህ ህመም የሚከሰተው ተፈጥሯዊ በሆነ የሰውነት ክፍሎቻችን እርጅና ምክንያት ነው። ነገር ግን በሰውነት ከልክ በላይ መጠማዘዝ አደጋ ሊከሰትም ይችላል። የዚህ በሽታ አይነቶች 3 ናቸው። እነዚህም ሰርቪካል ዴጀነራቲቭ ዲስክ ዲዚዝ ይህ ብዙ ጊዜ በመከሰት ሁለተኛ ደረጃን የያዘ የዚህ በሽታ አይነት ነው። ይህ በሽታ ሰርቪካል ስፓይን በሚባለው የአከርካሪ አጥንቶች ክፍል ላይ የሚከሰት የዲስኮች መጎዳት በሽታ ነው። ሰርቪካል ስፓይን የምንለው ክፍል 7 እርስ በርሳቸው የሚሰካኩ አከርካሪ አጥንቶችን C1፣ C2፣ C3፣ C4፣ C5፣ C6 እና C7 የያዘ ክፍል ነው። ይህ ክፍል የአንገታችን ክፍል ነው። ይህ በሽታ ያለባቸው ሰዎች በተለያዩ ጊዜያት ድንገት የሚከሰቱ ህመሞች ያጋጥሟቸዋል። በተጨማሪም ይህ በሽታ ያለባቸው ሰዎች አንገታቸው እንደ ልብ አንቀሳቀስ እና የተቀየሩ የነርቭ ስሜቶች ይሰማቸዋል። ይህ አይነቱ በሽታ አንገት አካባቢ ያሉ ዲስኮች ላይ የመጨፍለቅና አፈንግጦ የመውጣት ችግር ሊከሰት ይችላል። ይህ ደግሞ የስፓይናል ነርቮችን ሊጫን እና ጉዳት ሊያደርስ ይችላል። ላምባር ዴጀነራቲቭ ዲስክ ዲዚዝ ይህ ብዙ ጊዜ በመከሰት አንደኛ ደረጃን የያዘ የዚህ በሽታ አይነት ነው። ይህ በሽታ ላምባር ስፓይን በሚባለው የአከርካሪ አጥንቶች L1፣ L2፣ L3፣ L4 እና L5 ክፍል ላይ የሚከሰት የዲስኮች መጎዳት በሽታ ነው። ይህ በሽታ የታችኛው የጀርባችን ክፍል ላይ ህመም ያስከትላል። በተጨማሪም የታችኛው የጀርባችን ክፍል ላይ የመደንዘዝ፣ ጠቅጠቅ የማድረግ እና የጡንቻ መድከምን ያስከትላል። በተጨማሪም ከጀርባችን ጀምሮ ወደ ቂጣችን፣ ታፋዎቻችን እና እግሮቻችን የሚሰራጭ ህመም ያስከትላል። ይህ አይነቱ በሽታ የዳሌ ነርቫችንን ላይ ጫና በማሳደር ከላይ የገለጽነውን የሚሰራጭ ህመም ያስከትላል። ሳያቲካ ቶራሲክ ዴጀነራቲቭ ዲስክ ዲዚዝ ይህ ብዙ ጊዜ በመከሰት 3ኛ ደረጃን የያዘ የዚህ በሽታ አይነት ነው። ይህ በሽታ ቶራሲክ ስፓይን በሚባለው የአከርካሪ አጥንቶች
ከቲ1ቲ12 ክፍል ላይ የሚከሰት የዲስኮች መጎዳት በሽታ ነው። ይህ አይነቱ በሽታ ህመም የሚያስከትለው ዲስኩ የተጎዳበት ቦታ ላይ ነው። ይህ በሽታ ዴጀነራቲቭ ዲስክ ዲዚዝ የትኛውም የአከርካሪ አጥንት ዲስክ ላይ ሊከሰት ይችላል። አንዱ ዲስክ ሲጎዳ ሌሎቹ ዲስኮች ላይ ጫና ያሳድራል። ስለዚህ ሌሎቹም ዲስኮች እንዲጎዱ እድል ይፈጥራል። የተጎዱ ዲስኮች በህክምና ሊድኑ አይችሉም። ነገር ግን በሽተኛው ላይ የሚከሰቱ ህመሞችን በህክምና መቀነስ ይቻላል። እነዚህ ህክምናዎች የፊዚካል ቴራፒ ህክምና፣ መድኃኒቶችና የቀዶ ጥገና ህክምና ናቸው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች የሚከተሉት ነገሮች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ዕድሜ የዕድሜ መግፋት ለዚህ በሽታ መከሰት አንደኛ ምክንያት ነው። ውፍረት፣ አካላዊ ጫና ያለው ሥራ መስራት፣ ሲጋራ ማጨስ፣ ድንገተኛና ከባድ አደጋ ለምሳሌ መውደቅ። ይህ በሽታ ድንገተኛ አደጋ ከደረሰብን በኋላ በሚሰማ ከባድ የጀርባ ህመም ሊጀምር ይችላል። ወይንም ትንሽ የጀርባ ህመም ሆኖ ቀስ እያለ ህመሙ የሚጨምር ሊሆን ይችላል። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ዋነኛው ምክንያት እርጅና ነው። ነገር ግን የሚከተሉት ነገሮችም ይህንን በሽታ ሊያስከትሉ ይችላሉ። እነዚህም ሲጋራ ማጨስ፣ አካላዊ እንቅስቃሴ አለማድረግ፣ ከልክ በላይ የሆነ ውፍረት፣ ከባድ ዕቃዎችን ያለ አግባብ ለማንሳት መሞከር፣ ዲስኮቻችን ላይ ጫና የሚፈጥሩ ተደጋጋሚ እንቅስቃሴዎችን ማድረግ፣ ድንገተኛ እና ከባድ አደጋ። ይህ በሽታ ቶሎ ካልታከመ ኦስቲዮፖሮሲስ፣ የኮተለጀዝ መጎዳት፣ ሄርኒዬተድ ዲስክስ፣ የዲስኮች ተጨፍልቀው አፈንግጠው መውጣት፣ ስፓይናል ስተኖሲስ፣ የስፓይናል ነርቮች መተላለፊያ ክፍተት እየጠበበ መምጣት የሚባሉ እና ሌሎች የስፓይናል ነርቭ እና የአከርካሪ አጥንቶች ውስብስብ የጤና ችግሮችን ሊያስከትል ይችላል። ለዚህ በሽታ ተጋልጠናል ብለን የምንገምት ከሆነ በአስቸኳይ ሐኪማችንን ይህ በሽታ እንዳይከሰትብን ማድረግ ያሉብንን ነገሮች ማማከር አለብን። አስፈላጊ ጥንቃቄዎችን በመውሰድ እና የአኗኗር ዘይቤን በመቀየር ይህንን በሽታ መከላከል እንችላለን። ሲምፕቶምስ የበሽታው ምልክቶች እንደ ተጎዱት ዲስኮች መሰረት የዚህ በሽታ ምልክቶች የሚታዩት ብዙ ጊዜ የታችኛው የጀርባችን ክፍል ወይንም አንገታችን አካባቢ ነው። የሚከተሉት የዚህ በሽታ ምልክቶች ናቸው። ከቀላል ህመም እስከ ማያንቀሳቅስ ከባድ ህመም። የታችኛው የጀርባችን ክፍል ላይ፣ ቂጣችን እና ባታችን ላይ የህመም ስሜት መኖር። ከአንገታችን ጀምሮ እስከ እጆቻችን ድረስ የሚሰራጭ የህመም ስሜት መኖር። ስንቀመጥ የሚባባስ የህመም ስሜት መኖር። ስንጎነበስ፣ ስንዞር እና ዕቃ ስናነሳ የሚባባስ የህመም ስሜት መኖር። ስንራመድ የሚቀንስ የህመም ስሜት መኖር። የአተኛኝ አኳኋን ስንቀይር፣ ስንገላበጥ የሚቀንስ የህመም ስሜት መኖር። ለቀናት ሄድ መለስ የሚል ከፍተኛ ህመም። የእግሮቻችን ወይንም የእጆቻችን ጣቶች መደንዘዝ ወይንም ጠቅጠቅ የሚል ስሜት መኖር። የእግሮቻችን ጡንቻዎች መድከም የነርቮችን መጎዳት ይጠቁማል። ከዚህ በሽታ ጋር ተያይዘው የሚመጡ የጤና ችግሮች የሚከተሉት ናቸው። ከዚህ በሽታ ጋር ተያይዘው የሚመጡ አንዳንድ ውስብስብ የጤና ችግሮች አስቸኳይ ሕክምና ያስፈልጋቸዋል። እነዚህም ሽንት ወይንም ሰገራ መቆጣጠር መቸገር፣ መንቀሳቀስ የማያስችል ህመም ሲከሰት፣ መደንዘዝ ስሜት መኖር፣ በአጭር ጊዜ ውስጥ በፍጥነት እየጨመረ የሚመጣ ህመም ሲኖር፣ ጠቅጠቅ የሚል ስሜት እና የጡንቻ መድከም ስሜት አንድ ወይንም ሁለቱም እግሮቻችን ላይ መሰማት። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ስለ አጠቃላይ የጤና ታሪካችን በመጠየቅ እና አካላዊ ምርመራ በማድረግ ይህ በሽታ ይዞን እንደሆነ ለማወቅ ትመረምራለች። ሐኪማችን ስለሚሰሙን ህመሞች፣ ከዚህ በፊት ስለወሰድናቸው ህክምናዎች፣
ይህን በሽታ ሊያመጡ ስለሚችሉ የኑሮ ዘይቤያችንና እንቅስቃሴዎቻችን ትጠይቀናለች። ሐኪማችን ከላይ በተገለጹት የምርመራ ዘዴዎች ውጤት መሰረት ይህ በሽታ ሳይዘን አይቀርም ብላ ከጠረጠረች የሚከተሉትን ምርመራዎች ታደርግልናለች። እነዚህም የአከርካሪ አጥንቶች የኤክስ-ሬ ምርመራ። ምንም እንኳ የኤክስ-ሬ ምርመራ እንደ ዲስክ ያሉ ስስ የሰውነት ክፍሎችን ማሳየት ባይችልም የአከርካሪ አጥንቶችን ሁኔታ ግን ያሳያል። ስለዚህ ሐኪማችን የአከርካሪ አጥንቶቻችን ላይ የተለየ ችግር ተከስቶ ከሆነ ለማወቅ ይህንን ምርመራ ታደርግልናለች።